ጸበል ተጠምቃችሁ ጸሎት የምትጸልዩ ሰዎች በደንብ አድርጋችሁ ስሙኝ። ሁላችሁም ይህን ቪዲዮ ለሁሉም እንዲዳረስ የምፈልገው ቪዲዮ ስለሆነ ሼር እና ኮፒ ሊንክ ላይክ እያደረጋችሁ ለሁሉም አዳርሱልኝ። እና ደግሞ የቅዱስ መርቆሬዎስን ስዕል አድኖ አወቃችሁት አይደል? ካህናት ሲያሸበሽቡ አብሮ የሚያሸበሽበው ማለት ነው። የዘመናችን ድንቅ ነገር ነው በነገራችን ላይና የነው ያለው ካላችሁኝ ጋሻ አምባ መርቆሬዎስ ደብረ ሲና በታይ ማለት ነውና ህዳር 25 ደግሞ ታላቅ ክብረ በዓል አለ የዓመት ነው ማለት ነው። እኛም ታዲያ ወደ ቦታው ለመጓዝ ዝግጅታችንን ጨርሰናል። ከኛ ጋር መጓዝ የምትፈልጉ ከሆነ እናንተም በ0961 21 21 21 ላይ ቀደም ብላችሁ ደውሉልን፣ አብረን እንጓዛለን። እና ብዙዎቻችሁ በውስጥ መስመር ስትጠይቁኝ የነበረው ምንድነው ጸበል ተጠምቀን ጸሎት መጸለይ እንችላለን ወይ የሚል ነው። ያው ብዙ ጊዜ እንግዲህ ጠዋት ነው ጸበል የምንጠመቀውና ከዚያ በኋላ እንደው መጸለይ ይቻል ይሆን እያላችሁ ብዙዎቻችሁ ጠይቃችሁኛል። ምንም ችግር የለውም። ጸበል ብትጠመቁም ከጸሎት የሚከለክላችሁ ነገር የለም። እንኳን መጠመቅ አይደለም ብትጠጡ ራሱ ጸበል ስለጠጣችሁ ጸሎት መጸለይ አትችሉም የሚባል ነገር የለም። እሱ ብቻም አይደለም። በልተን እኮ እንጸልያለን አይደል እንዴ? ለምሳሌ በፍስቅ ቀን 9 ሰዓት ድረስ አንጾም መቼስ። በፍስቅ ቀን እንበላለን፣ ምሳ ቁርስ እንበላለን። 9 ሰዓት ደግሞ የጸሎት ሰዓት ነው አይደል? ያን ጊዜ ብንጸልይ ስለበላችሁ መጸለይ አትችሉም የሚባል ነገር የለም ማለት ነው። ስለዚህ ምንም ችግር የለውም፣ መጸለይ ይቻላል ማለት ነው። ጸሎት ጠቃሚ ነው እያላችሁ ሁላችሁም ኮመንት ላይ ጻፉልኝ እስኪ። ለሁሉም የእናንተ ጽሑፍ ማስተማሪያ ይሆናል። ጸሎት ጠቃሚ ነው እያላችሁ ጻፉልኝ። ሁላችንም በተቻለ መጠን እንግዲህ እንጸልይ። ቪዲዮውን ሼርና ኮፒ ሊንክ ላይክ እያደረጋችሁ ለሁሉም ማዳረስ እንዳትረሱ። ቤቱንም ፎሎ አድርጉ። እወዳችኋለሁ። ክብር በሉልኝ። ለምን መሰላችሁ እምለፈልፍ ሳንሰማ ድንገት እንዳትሉ ብዬ ነው። ወደ ቀኑ ሲደርስ ሳንሰማ እንዳትሉ፣ አልሰማንም እንዳይሉ ንገሯቸው። ለምታውቋቸው ለአገልጋዮች ለሁሉም ንገሯቸው፣ ሳንሰማ እንዳይሉ። በነገራችን ላይ ይመሰክርባቸዋል። የተነገረው ነገር ይመሰክርባቸዋል። በጊዜው ምክንያት የለም። አልቦሙ ምክንያት ለጌጋዮሙ ረሳችሁት? ያውኑ ቅድም ያነበብነው ምን አለ? ለበደላቸው ምን የላቸው ምክንያት አልሰማንም እንዳይባል። አዎ መከራው እዛ አርሲ አይቀርም፣ እዛ አይቀርም፣ ይመጣል። አዎ ምን ጠብቀው የሚያስደስት ነገሩ ነው አይደለም። ግን በአንዳንድ ነገር አሁን ትናንት መልእክተኞች መጥተው ኖረው አይ ምንም እግዚአብሔር የሚያጸዳውን ይላከው እንጂ ምንም ነገር አያጸዳውም። አንዳንዱን ነገር እንዲያ ኃይለኛውን እግዚአብሔር ካላከው በቀር በሌላ ነገር አይጸዳም። ለሁሉም እንዳላበዛባችሁ፣ በተለይ ከሌሎቻችሁ ልቅ ለእናንተ ለቤተ ክህነት ላላችሁት እንዳላበዛባችሁ፣ ጫና እንዳልፈጥርባችሁ በዚሁ ልቅታ ከዚህ በላይ ምን ትል እንዳትሉኝ። ይሄ ጠብተው ነው። ዋናውን ብንነጋገር ችግር ነው። የአማራ ልዩ ኃይል ትጥቅ አስፈታለሁ ብለው እዚህ 1 ሚሊዮን ኦሮ ዋሃቢዝም ወታደር ማሰልጠን እነ ሽመልስ አብዲሳ አቅባቻን መዝራት ካድሬዎችን፣ ምሁራንን፣ ጋዜጠኞችን፣ ዘፋኞችን፣ ወጣቶችን አዘጋጅቶ ጥላቻ መድራት፣ ይሄ ማደራጀት ይባላል። ኦርጋናይዝ ማድረግ ጥፋትን ስም ማዘጋጀት፣ ተጠቂውን ግን ትጥቅም ማስፈታት፣ አቅም ማሳጣት፣ መረጃ መክፈልና የሐሰት ተስፋ ነፃ አውጪ ያለ መስሎት ወይንም ድንገተኛ ግጭት መስሎት ራሱን እንዳይከላከል ማዘናጋት። አሁን አርሲ ስንት ዓመት ነው የሰማነው መገደል? 30 ዓመት ሙሉ ይገሉታል፣ ያሳርፉታል። 50 ዓመት እንጂ ከዋቆ ጉቱ ከጀመረ ዋቆ ጉቱ የሚባለው ለዋቆ ጉቱ ፋውንዴሽን አዲስ አበባ ውስጥና ትላልቅ ከተማው ሲሰሩ እንደ ዋቆ ጉቱ ሰውን እስከነነፍሱ ገደል መክተትና ማረድ እንደሚጀምሩ ያስታውቅ ነበር። እነ ጁነዲን ሳዶ እና አባዱላ እነዚህ ኦሮሚያን ፕሬዝዳንቶች በሙሉ ይሄን ዝግጅት ያደርጉ ነበረ። ተያያዥነት አለው። ካቢኔው የጨፌው ካቢኔ ለዚህ እርድ የተዘጋጀ አእምሮን የታጠበ ለዚህ ያዘጋጁት ነው። እነ ዶክተር ሚልኬሳ ሚደቅሳ ከወጡ በኋላ አሁን የሚነግሩን እሱን ነው። እኛም በዚህ መስፈርት መሰረት እናውቃለን። 8ኛ ማጥቃት ነው የኛ ማጥቃት ፕሮሰኪዩሽን most importantly, for our children. I came here today is because we have shared threats.
ነው ቪዲዮ እንደምትመለከቱት ነው እዛው ላይ ያለ ነው። በመሀል ነው ያስገቡት። ይህንን አውጥተውት ድጋሚ በሌላ ሰርተውታል። እንግዲህ እነ ፈረንሳይም እየገቡ ነው። እነ ፈረንሳይ እየገቡ ነው። ከመከላከያ ሚኒስትሯ ኢንጂነር አይሻ ጋር ከምክትል ጠቅላይ ሚኒስትር እና የመከላከያ ሚኒስትር ጋር የኳታር የመከላከያ ሰዎችም እየተነጋገሩ ነው። ፈረንሳይም እንደምታዩት አሜሪካ መጥታለች። ፈረንሳይ ደግሞ መጣ። ሁለቱ አያላን ሀገሮች መጥተዋል። ፈረንሳይና አሜሪካ መጥተዋል። እንግዲህ ምን እንዳሰቡ እግዚአብሔር ይወቅ። ፈረንሳይ በወታደራዊ መስክ ከኢትዮጵያ ጋር በቅርበት ለመስራት ዝግጁ መሆኗን አሳውቃለች። የኦሮሞማው መንግስትም ሁለቱንም ልዕለ ኃያላን ሀገሮች ተቀብሎ አስተናግዷል። አረቦቹም ደግሞ እየመጡ ነው። የመከላከያ ሚኒስትር ኢንጂነር አይሻ እንግዲህ የኳታሩን እንዲቀበሉ ተደርጓል። የኳታሩም የጦር ሰው መጥተዋል። እንግዲህ የኢንጂነር አይሻ ወንድሟ ደግሞ ሻዕቢያ ሆኗል። እዛ ሄዷል። ከአፋር ወደ ሻዕቢያ ሆኗል። እህት ናት ምናምን ደግሞ እዚህ የኢትዮጵያ መከላከያ ሚኒስትር ናት። የሚገርም ነው መቼም በእውነት የአቶ ስብሐት ነጋ የኢትዮጵያ ባለስልጣን እህታቸው የኢሳያስ አፈወርቂ ምናምን ነበረች እንደሚባለው ማለት ነው። ግን እኔ እያሳሰበኝ ያለው ካርታው ምን ታስቦ ነው? ለምንድነው ይቅርታ ያልተጠየቀው? የኢትዮጵያስ መንግስት ለምንድነው ያልጠየቀው? ለምንድን ነው? አምባሳደር ተጠርቶ እኮ ይጠይቃል። ምንድን ያሰባችሁት? ምን ፈልጋችሁ ነው? ለምንድነው ይሄን ያደረጋችሁት? ያው ለማኝ ነን የታወቀ ነው። የኔ ቢጤ ነን የታወቀ ነው። ግን ደግሞ ሉዓላዊ ሀገር ነን። ምን የታሰበው? ምን የተደረገው? ለምንድነው እንዲህ ያደረጋችሁት? ስለዚህ ይሄ በእንደዚህ ምክንያት የተደረገ ነው ይባላል። ካርታውን አስቀምጡት። ምናልባት ልታዩት ትችላላችሁ፣ ወይም ደግሞ መልእክት ሊሆን ይችላል ብዬ አስባለሁ። እምቢ የምትሉ ከሆነ እስከዚህ ድረስ ለኤርትራ እንሰጣታለን፣ እዚህ ድረስ ቆርጠንላችኋል፣ ከዚህ ደግሞ ወገባችሁን እንቆርጠዋለን አይነት ነገር ሊሆን ይችላል። ምናልባትም ደግሞ ነገሮች አልፈጥን ያሉት ይቺ ትብብሯም የምታሳይ ይሄ የአማራ ትግል ቶሎ አልሄድ ካለ ያው እንቅፋት የሚሆነው ለዚህ ነገር ኦርቶዶክሱና አማራው ነው። እንግዲህ ቶሎ በሉ እያሏቸው ይሁን አላቅም። እግዚአብሔር አለ እንግዲህ መድኃኔዓለም አለ፣ እሱ ያውቃል። መበርታት ነው፣ መጠየቅ ነው። ግን ይህን መጠየቅ የግድ ያስፈልጋል ማለት ነው። ወደ መጨረሻው ስንሄድ ባለፈው ሳምንት አንድ ነገር አቅርቤ ነበረ። እነ ናትናኤል ምናምን ያቀረቡትን ያንን እጁ የተቆረጠውን ልጅ አቅርቤው ነበረ። በጣም ጥሩ ጥያቄን የጠየቅነው ነገርየው ከዛ በኋላ በርዷል። አይ ከያዝነው በኋላ ስልኩ ውስጥ ነው ያገኘ ነው፣ እሱ ከገባ በኋላ ስልኩን ስንፈትሽ ነው ያገኘ ነው አሉ። ምን ስልኩን አስፈተሻቸው? እነሱ የገባ ሰው ከዛ ወንጀሉን ቀርጾ ወንጀሉን በእጁ ይዞ ከዛ እጁን ሰጥቶ ከዛ ስልኩን ደግሞ እነሱ ተቀብለው አይተው ምናምን። ለወንጀለኛውማ እነ ጸዳሉን አይተናል። 13 ሚሊዮን 20 ሚሊዮን ብር ዘርፈው ይኸው በባንክ እየተጠቀሙ ነው፣ ዘጭ ብለው እየኖሩ ነው። የፋኖን ትግል ለማጠልሸት፣ የፋኖን ትግል አፍርድቼ ለማብላት የፋኖ ውስጥ የገቡ ሰዎችማ ገለው ዘርፈው ደፍረው በክብር እየኖሩ ነው። ሐዋሳ እየኖሩ ነው፣ ድሬዳዋ እየኖሩ ነው፣ ናዝሬት እየኖሩ ነው፣ ሐረር እየኖሩ ነው፣ በአፋር እየኖሩ ነው፣ አርባ ምንጭ እየኖሩ ነው፣ ጅማ እየኖሩ ነው፣ አዲስ አበባ እየኖሩ ነው፣ ባህር ዳር እየኖሩ ነው፣ ጎንደር እየኖሩ ነው፣ ደሴ እየኖሩ ነው፣ ኮምቦልቻ እየኖሩ ነው። እዛ ገዳይ ደፋሪ የነበሩት ዘራፊ የነበሩት ሰዎች መንግስት እኮ እንደ እንቁላል ይዟቸው የኔ ጀግኖች ብሎ ይዟቸው እኮ እየኖረ ነው። እዛ ይሄ እንደዚህ በመጥረቢያ ቆርጦ ከዛ እጁን ምናምን አድርጎ ከዛ በኋላ ይሄ ፋኖ አስጠልቶኛል ብሎ ወንጀሉን እንደያዘ ደግሞ ስልኩ ላይ አድርጎ መጥቶ ከዛ እናንተ ደግሞ እንትን አላችሁ። ያላችሁት እኮ ያዝ ነው ቆርጦ ከሄደ በኋላ ከገባበት ገብተን ያዝ ነው ያላችሁት። እሱ ደግሞ እጅን ሰጠው ነው ያለው። እጅ መስጠቱ ደግሞ ተዘግቧል። ስለዚህ ውሸታችሁ ፉርሽ ሆኗል። ከዛ ይልቅ ደግሞ ልጁ ሲቆረጥ ናትናኤል ባሳየን። ናትናኤል ስዊዘርላንድ ነው የሚኖረው። የኢትዮጵያ መንግስት እንግዲህ የሚደግፍ ሰው ነው።
በአየር መንገድ ፈርስት ክላስ ነው የሚያዝለት። ኢትዮጵያም ሲሄድ 4 የፌዴራል የሪፐብሊካን ጋርድ የሚመደብለት ልጅ ነው። እንግዲህ እዚህ ላይ እንደምታዩት የሚቆረጠው ልጅ ካሜራውን ለግራ እጁ ነው የሰጠው፣ የሚቆረጠው ቀኝ እጁ ነው። እንግዲህ በካሜራ ትሪክ እያያችሁ ነው። አይን የሚጠፋ ይታያል። እጅ ተቆርጦ ብሎ ሲሉ እናያለን። ይሄ ቆርጦ ይዘውት የሚሄዱት እጅ ራሱ ከዚህ ከትከሻ የጀመረ የሚመስል ነው። እዛ ጆሮም ተቆርጧል ተብሏል። ምን ተብሏል? በቃ አየ ነው ማለት ነው። ደቡብ ወሎ ዞን ወረኢሉ ወረዳ የመንግስት ደጋፊ ነህ በሚል እንደ ማገዶ እንጨት ክብር የሆነውን የሰው ልጅ በግፍ የቀኝ እጁን ድንጋይ ላይ አስቀምጦ በመጥረቢያ የቆረጠ የቀኝ ጆሮን የቆረጠ ደመኛ የአማራ ህዝብ ጠላት ጽንፈኛ በመንግስት የጸጥታ ኃይሎች በቁጥር ስር ውሏል። ይህ ሰው በላ ዘራፊ ሌባ ስብስብ ይዘገያል እንጂ ከያለበት ተለቅሞ መወገዱ አይቀርም ይላል ለናትናኤል ገጽ ላይ የጻፈው የመንግስት ኮሚኒኬሽን ቢሮ ኃላፊ ሰው ማለት ነው። እዚህ ፋኖ ፎቶ ሲቀፍ ቪዲዮ ሲያነሳ በቁመት ነው የሚያነሳው። ይሄኛው ፋኖ ግን በጣም የሰለጠነ ነው። የፋኖች ስልክ አሮጌ ነው፣ ድብዝዝ ያለ ነው። መሪዎች ስላሉ የዚህኛው ፋኖ ስልክ የሚገርም ነው። በጎን ነው የሚሰጥ። ቀራጮቹ ደግሞ 1 2 ይኸው እዚህ ጋር ጥላቸው ይታያል። ከዛ የሚቆረጠው ሰው ደግሞ እጁን ሰጥቶ አይልም። የትኛውም ወንጀለኛ ለምሳሌ ስቅላት የሚፈረድበት ሊሆን ይችላል፣ ምናምን ሊሆን ይችላል። አለቅ እንኳን በሰይፍ በመጥረቢያ የሚቆረጥ በጥይት የሚገደል ሰው እንኳን እጁን የኋላ ይታሰራል። ከዛ በኋላ በጥይት ይገደላል ማለት ነው። በሳውዲ አረቢያ ሞት የተፈረደባቸው ሰዎች አንገታቸው ሲቀላ አይናቸው ይሸፈናል፣ እጃቸው ወደኋላ ይደረግና ይቀላሉ ማለት ነው። ምክንያቱም የሰው ልጅ በተፈጥሮ እንኳን በመጥረቢያ የምትከተክተው አይደለም በምላጭ ብትቆርጠው ይፈራገጣል። አይደለም የሰው ልጅ ዶሮ በአቅሟ ስትታረድ እኮ ገበቴ ተዘጋጅቶ ትልቅ ብረት ምጣድ ተዘጋጅቶ ትልቅ እንትን ተዘጋጅቶ ነው። ከዛ አንገቷን ስትቆረጥ ትንደፋደፋለች። እንደኔ አይነት ቀጭን ሰው ከተቀመጠበት እዛ ጎርጓዳ ሳህን ላይ አፈር ከድሜ አብልታ ልትነሳ ትችላለች። ነፍስ ነዋ፣ ነፍስ ነው። በግ ሲታረድ በደንብ ብጥስ አድርገው እንኳን ብትጥለው ስንቱ ሽባ ያደርጋል። በሬ ቆሞ ሮጦ ይሄዳል። ይሄኛው ልጅ ግን በጣም በጣም በእውነት ጸጋው የበዛለት ልጅ ነው። የብልጽግና ወንጌል አማኝ ሳይሆን አይቀርም ልጁ። እጁን እንደዚህ ሰጥቶ በቃ አስተማሪ የሚገርፈው ነው የሚመስለው። በእውነት እኔ በጣም ያደነኩት አስተማሪ እንኳን ሲገርፈን እኔ ቲቸር ሄሪ አምዶ አስተምሮኛል። አሁን የአፋር ክልል ባለስልጣን ነው። እኔ አስተምሮኛል፣ ትንሽም ገርፎኛል። ቲቸር ታየም ቲቸር ፍቃዱም ልብነ ድንግል አስተምሮኛል። ቲቸር ደምሰውም አስተምሮኛል። ተገርፌ አውቃለሁ። በቃ እና እጃችንን እንሰጣለን። እንዲያልን ነው። ይሄ ጀግና ግን በቃ እንትኑን ሰጠ። ያኛው በመጥረቢያ መታው። እንግዲህ ቴዎድሮስ ተሾመ ይቅረጸው ማን ይቅረጸው የምናውቀው ነገር የለም። አሁን ይህንን ለማስተባበል ደግሞ ዛሬ በቲክቶክ ይዘውት መጡ። ሰውየው ገርማችሁ ናትናኤል ቀኝ እጁን ተቆረጠ ብሎ ቀኝ ጆሮውን ተቆረጠ ብሎ አመጣል። አሁን ደግሞ የወሎ የውሃቢ እስላሞች ደግሞ አፈላልገን አገኘ ነው አሉና ይህንን ባለፈው ሳምንት እጁ የተቆረጠውን ሰውዬ ይዘውት መጡ እና ከዛ አሁን ቲክቶክ ላይ አቅርበውት ያናገሩት ይሆን እያየ ነው። መልኩም ተቀየረ። በቃ ሆስፒታል ሲገባ ነው መሰለኝ። እጁ ደግሞ ግራ እጁ ሆነ። እንዴት ነው ነገሩ? ደግሞ ቁስል የለው ምንም የለው። በእውነት በጣም ይገርም ነው። ስሙ ራሱ ወሎን በከፍታ ማማ የሚል ነው። መብረቁ የሚባል ኦርቶዶክስ መጥፋት አለበት ብሎ አረብ ሀገር ተቀምጦ ጂሃድ የሚያውጅ ጽንፈኛ አራጂ ዋሃቢያ እስላም ነው ይህንን የሚያስተላልፈው። ልጁ ያው ቀኝ እንትን እጁ ነው ወይ ነው እንትኑ ራሱ እጁ ነው ወይ ነው። እስኪ ሲያወራ ይንቀሳቀሳል። ባለቤቷ በእጇ ስትሆን በዛ ምክንያት የመጣውና 3 እህቶች ያሉ
ለእናቴ የመጀመሪያ ልጅ በ17 ዓመት ወለደችኝ። ቤቱ የመጀመሪያ ወለደኝ 3 ልጆች ናቸው ያሉኝ እና እህቶች ትርና ቤተሰብ ማህበራዊ ኖሮ ትላምታለች እና እዛ ደግሞ የሄድኩበት አካባቢ እሷ ሌላ ለገቡ የሚባል ወንደል አይነት የሄድኩበት አካባቢ የአያቶቻችን መሬት እናቴ ያለችው ወራሽ እዛ ና ያደግኩትን እግዚአብሔር ጋር ስለሆነ የአያቶች ቦታ ነው። በቃ እግዚአብሔር ይማረው፣ እውነት እግዚአብሔር ይማረው። እስኪ ቆይ እኔ ተሳስቼ እንዳሆነ እጁ ያኛው አይደል እንዴ? ቀይ ይሄ ግራ መሰለኝ አይደል? እስኪ ያኛውስ ሲቆረጥ ያለው ምኑ ነው? እስቲ ልጁን ደግሞ ፎቶውን እስቲ ያስጠጋልን። ራሱ ነው ልጁ ነው? ብርክክ ብሎ እኮ ነው ደግሞ እጁን እንደዚህ ይዞ። እስቲ ተው በቃ ደም ያሳያል። ደግሞ እጁ እዚህ ጋር ነው እንትን የሚለው መጥረቢያውን አድርጎ አመቻችቶ ነው የሚሰጠው። እንትን ልጁ አይፈራገጥ። እሺ ይሁን። ይሄንን ነው ያየ ነው እንግዲህ በእውነት እንደው ምንም ለመናገርም እኮ እንትን ይላል፣ ለመቃወምም ምን ለማለትም። ግን ልጁ ይሄን ያደረገው ልጅ ይሰቀል ብለናል። ይሰቀል፣ የሞት ፍርድ አውጀናል እኛ ልጁ ላይ ማለት ነው። አይኔ ነው እንዴ? ሁላችሁም ያያችሁት እንዴ? ቆይ ይሄ ነገር ሐኪም ጋር መሄድ ያለብኝ ይመስለኛል ዝም ብዬ ሳስበው። እስቲ ቆይ ድጋሚ ያደርገው። ሲቆርጡት እስቲ አይኔ ነው እንዴ? ሲቆርጠው እጁን ነው ቀኙን ነው አይደለ? እስቲ ሊያው በድጋሚ ቴክኒሻን። አዎ ቀኙ የዛኛው ነው። ይሄ እንደዚህ ግራው ነው አይደል? ይሄኛው ግራው ነው፣ ይሄኛው ቀኝ እጁ ነው። እሺ እናንተም እንደው የሚታያችሁ እስቲ ይሄ ነገር ጭብርብር ያለ ነው። ይሄ ደግሞ ግራው መሰለኝ። ወይ መጭበርበር እንዱ! አረ እናቴ አታወዛግቡን በእናታችሁ። ወይ አንቀልድበት ወይ አናመርበት። እውነቱን አብረናችሁ ብናወግዝ ምን አለበት? እናንተ ምንድን ነው የሚታያችሁ? ሲጻፉልኝ ቴሌግራም ቀኙ ነው ግራውን የተቆረጠው? እዚህ ውስጥ ያላችሁ እስቲ ንገሩኝ፣ ቀኝ ነው ግራውን የተቆረጠው? ኧረ ጉድ ነው። የራሱ ጉዳይ። ጨርሰናል። ቀኝ ነው ይሄኛው፣ ግራ እኮ ነው። ታዲያ እንዴት እናርግ? እሺ የሆነው በቃ የራሱ ጉዳይ። ይሄን ጨርሰናል። ብቻ ልጁ ላይ ፍርድ የመጨረሻው መዝጊያችን አጭር ናት። ሁላችሁም እንድታያትና ጎጃም እንገባለን። ጎጃም እንግዲህ የተናገርናቸው ነገሮች በሙሉ መጥተዋል። የመጨረሻው መርሃ ግብራችን ነው። ሁልጊዜ እንደምለው የአማራ ፋኖ ትግል እንደ ጎርፍ ነው፣ ደራሽ ጎርፍ ነው። ደራሽ ጎርፍ ደግሞ ሲመጣ ይዞ የሚመጣው ነገር ብዙ ነው። ሱናሚ አይታችኋል አይደል? አሁን በጃፓን በኤዥያ የምታዩት ሱናሚ አለ አይደል? ሲመጣ ከተማውን ሲያደባልቀው ይዞ የማይመጣው ነገር የለም። ይሄ ደግሞ በገጠር ያለው በኢትዮጵያ ያለው ደግሞ ምናምን ያለው ሰው ሁሉ ጥንቡን የሚከተው የሞተውን የሚከተው የሚገማውን የሚከተው ግንዱ፣ ድንጋዩ፣ አፈሩ፣ ላስቲኩ፣ ቆሻሻው በሙሉ ደረቅ ወንዝ ላይ ይቆይና ከዛ ያ ጎርፍ ሲመጣ ደራሹ ሲመጣ ይዞት ይመጣዋል። ጥንቡ ሁላ የሞተው ሁላ አውሬው ሁላ በቃ ይመጣል። ያ ወንዝ ያ ምንጭ ያ የምታውቁት ኩልል ያለ ሰማይ የመሰለ ወንዝ ባንዴ ጨቀያል፣ ይገማል፣ ይሸታል። ከዛ ውሃው ሞልቶ ሲሄድ ደግሞ ይንሳፈፋል። ልብስ አይታጠብበትም፣ ገላ አይታጠብበትም፣ መጠጣት አይቻልም። ድብልቅልቅ ይላል። የፋኖ ትግልም እንደዛ ነበረ። ወደ ፋኖ ትግል ግር ተብሎ ነው የተገባው።
አስቀድመው ቦታ የያዙ ሊቃውንት አሉ፣ አስቀድመው ቦታ የያዙ ምሁራን አሉ። ነገር ግን ግር ብሎ ነው የተገባው። ጎርፍ ነው፣ በቃ ደራሽ ጎርፍ ነው። ተማሪው በንዴት ነው የገባው። የአውቶቡስ ተራ ዕቃ ጫኝና ወራጁ፣ ወያላው፣ መምህሩ፣ ፋኖ፣ ገበሬው፣ ሚኒሻው፣ የአማራ ልዩ ኃይሉ፣ ወታደሩ፣ ጡረተኛው፣ ነጋዴው በአጠቃላይ ነው የሄዱት። ሁሉም ሙያ ያላቸው ተኩሶ የማያውቀው መምህሩ፣ ተኩሶ የማያውቀው ተማሪው፣ ተኩሶ የማያውቀው ነጋዴው፣ የበሰጨው፣ የነደደው፣ የቆጨው እንደ ሁለተኛ ዜጋ የተቆጠረ በሀገሩ በወንዙ በምድሩ መከበር ያቃተው በሙሉ ይህንንማ ቆሜ አላይም፣ ይህንንማ ተፋልሜ ነው ምሞተው ብሎ ነው ሄደው። ስለዚህ የፋኖ ትግል የተደራጀ የፋኖ ትግል በእውቀት የተመራ የፋኖ ትግል በቃ ጥርት ብሎ የመጣ አይደለም። አያችሁ፣ የሞተ አስተሳሰብ፣ የጠነባ አስተሳሰብ፣ ስለ ትግል የማያውቀው ንዴት፣ ብስጭት፣ ጊዜያዊ እንትን ያልሆነ ቤቱ የፈረሰበት፣ ሱቁ የታሸገበት፣ ገንዘቡን የተዘረፈ ሁላን የገባው በቃ በብስጭት ነው የገባው። በዓላማ የገቡት ምናልባትም ትግሉ 40 ዓመት ሊፈጅ ይችላል። ምናልባትም ትግሉ 10 ዓመት ሊፈጅ ይችላል። ምናልባትም ትግሉ 5 ዓመት ሊፈጅ ይችላል። ምናልባትም ትግሉ 3 ዓመት ሊፈጅ ይችላል። እንደ እንትናችን ነው 2 ዓመት እንደ እንትናችን ነው ብለው ካልኩሌት አድርገው የገቡ አሉ። እነዚህ አለት ናቸው፣ አይነቃነቁ። ደራሽ ጎርፍ ሲመጣ መጠበቅ ነው። አብሮ መሻገር አንደኛ ያቆሽሻል፣ ሁለተኛ ያገማል፣ ያከረፋል። በደራሽ ውሃ አይጠጣም። ይዞ ይሄዳል፣ ጭራሽ ይዞ ይሄዳል፣ ያጠፋል፣ ይገላል። አፍኖ ነው የሚገለው። ያለ ቪዛ ነው። አባይ ጋር ከገባህ ካርቱም፣ አስከሬንህ ካይሮ፣ ግብዓተ መሬትህ ሜዲትራኒያን ባህር ይሆንልሃል። አለቀ። የደራሽ ጎርፍ ነው። ያዘው ልትባል የሚይዝ የለም። እያላጋ ይዞ ነው የሚሄደው። ደራሽ ወንዝን የምታሳልፈው ከዳር ሆነ ነው። ትዕግስት ይፈልጋል። ትዕግስት ይፈልጋል። መጠበቅን ይፈልጋል። ምክንያቱም ዶፉ መውረድ አለበት፣ መብረድ አለበት፣ ውሃው መስከን አለበት። ያኔ ሲሰክን ጥንቡ ቀድሞ ሄዷል፣ ባህር ገብቷል። ከኋላ የሚመጣው ከምንጭ የሚመነጨው ነው። ከምንጭ የሚመጣው ደግሞ ንጹህ ውሃ ነው። ያንን ንጹህ ውሃ ስትፈልግ ተዋኝበታለህ። ያንን ንጹህ ውሃ ስትፈልግ በፍኝ ቀርተህ ትጠጣዋለህ። ያንን ንጹህ ውሃ አትክልት ታጠጣበታለህ። ያንን ንጹህ ውሃ ልብስህን ታጥብበታለህ። ያንን ንጹህ ውሃ ለቤተ መቅደስ አገልግሎት፣ ለመስጊድ አገልግሎት፣ ለፈለግከው ታውልበታለህ። ያንን ንጹህ ውሃ ንጹህ ነው፣ በቃ ንጹህ ይሆናል። የፋኖም ትግል እንደዛ መጠበቅ ያስፈልግ ነበር። መጠበቅ ያስፈልግ ነበር። ካልጠበቅ አይጠራም። ለምሳሌ ኢህአዲግ ወያኔ ስትገባ ከበረሃ የመጡት አልነበረም ያስቸገሩት። ከደደቢት የመጡት አይደለም ያስቸገሩት። ከደደቢትማ የመጡት እዚህ አለማመዷቸው። ከደደቢት የመጡት ሄሊፖፕ አያውቁም ነበር። ከደደቢት የመጡት ኬክ አያውቁም ነበር። ከደደቢት የመጡት ፎቅ አያውቁም ነበር። ከደደቢት የመጡት ከበረሃ የመጡት ምንም የሚያውቁት ነገር አልነበረም። እነዛን ያበላሿቸው ከየት የመጡት ናቸው? ከደብረ ብርሃን የተቀላቀሉ፣ ከሸኖ የተቀላቀሉ፣ ከሱሉልታ የተቀላቀሉ፣ ከአምቦ የተቀላቀሉ አራዶች፣ ከኮተቤ የተቀላቀሉ 22 ጋር የተቀላቀሉ አሉ። ዊንጌት ጋር የተቀላቀሉ አሉ። አዲሱ ገበያ የተቀላቀሉ አሉ። እነሱ ናቸው ያጠፏቸው። እነሱ ናቸው በቃ ስርዓቱ ሲመጣ መንግስቱ ሲመጣ መንገድ እያሳዩ ምን እያሳዩ የገጠር ሰው ቀይ ሰው ሲያይ የገጠር ሰው እንደው ድንቡሽ ውሻ ላይ ሴት ሲያይ እሜቴ ብሎ ነው የሚያከብረው። ትግሬም ቢሆን አማራም ቢሆን ይሄ የከተማው ሴት አጭቤ ለታጋዩ በሙሉ ይህንን እሱ እሜቴ ይላቸው የነበረውን በሙሉ አሰልፎ ሴቱን አመጣለት አበላሸው። አለቅ የገጠር ሰው ጠላ፣ የገጠር ታጋዩ ጠላ ምናምን የለመደው። ይሄ ከተማው ሰው መጣና ቢራውን አመጣለት፣ ውስኪውን አመጣለት፣ ምናረ ጦዘ። ከገጠር የመጡት ታጋይ ሚስቶች ነበሯቸው። ታጋይ ሚስቶች በቃል ኪዳን አብሯቸው የኖሩ ከእሳት አብረው የተተፉ ከእሳት ያመለጡ ሴት ታጋይ ሚስቶች ነበሯቸው።
ይሄ ከከተማ የገባው ለሴቶቹ ወንድ ለወንዶቹ ሴት አመጣና ቁርባናቸውን አፈረሰው፣ ትዳራቸውን አፈረሰው። እንዳለ ታጋዩ ወንድኛ ዳሪ ሴተኛ ዳሪ ሆነ። ዋሻው እውነቱ ይሄ በኋላ ነው የተረጋጋው። በኋላ አጭቤው በሙሉ እየተለቀመ በአደባባዩ ላይ እየተገደለ ሌላው ሸምጥጦ አምልጦ ከሀገር የጠፋው የዘረፈውን ዘርፎ ማለት ነው። የፋኖም ትግል እንደዛ ነው። አሁን ብዙ ሰዎች ለምን እንደዚህ ያደረጉም ለምን አይመጡም? እንዴት ነው የሚመጡት? ፋኖ ውስጥ ብዙ ፍላጎቶች ናቸው የገቡት፣ ብዙ ስሜቶች ናቸው የገቡት። ፋኖ ውስጥ ሻዕቢያ አለች። እንደገና እንኳን ከአማራው ይቅር ከአማራው ይልቅ እንትን ደግሞ አማራው ማሸነፉ ካልቀረ ተብሎ ቦታ እንያዝ ያሉ እነ ሻዕቢያ እነ ብአዴን እነ ህወሓት አሉ። አይ በፋኖ ተስማምቶ እንዳያሸንፍ እናደርጋለን ብለው ደግሞ የገቡ ብልጽግናዎች አሉ። ፋኖ ውስጥ የገባው ተውሳክ የገባው ቫይረስ በጣም ብዙ ነው። ለዚህ መድኃኒት ያስፈልጋል፣ መቀመም ለዚህ ጊዜ ይፈልጋል። የበሽታው ምልክት በ2 ዓመት በ1 ዓመት ከምናምን አይወጣም። ነገር ግን በሽታው መውጣቱ አይቀርም። አጋንንት ጸበሉ እስኪመጣ ድረስ አብሮ ነው የሚኖረው። ቤተክርስቲያን ስትገቡ አብሯችሁ ይሄዳል። ማህሌት አብሯችሁ ሊቆም ይችላል። ቅዳሴ አብሯችሁ ሊያስቀድስ ይችላል። አዎ ሲደክም ነው ከዛ በኋላ አሁንስ በቃኝ አልቻልኩም ብሎ ከውስጣችሁ አጋንንቱ የሚወጣው እንጂ አጋንንቱ እኮ ይገባል። ቤተ መቅደስ ውስጥ በመቋሚያ የሚያቀጣቅጥህ መንፈስ ቅዱስ መሰለ እንዴ? አጋንንቱ እዛ ድረስ የመግባት እዛ ድረስ የመሄድ ችሎታ አለ። የፋኖ ትግልም ውስጥ የሚገባው ኃይል በጣም ብዙ። ብልጽግና የራሱን ሰው ይልካል። ብአዴን የራሱን ሰው ያስቀምጣል። ብአዴንም እኮ አልሞት ባይ ተጋዳይ ነው። ስለዚህ ፕላን ቢ ያዘጋጃል። የአብይ መንግስት ከወደቀ ሌላ ሰርቶ የሚበላ አይደለም። ብአዴን ውስጥ ያለ ሰው ወዛደር ነው። ብአዴን ውስጥ ያለ ሰው አይምሮ የለውም። ብአዴን ውስጥ ያለ ሰው የተፈጠረበት ሴል በራሱ አሽከርነት ነው። ለመጣ ለሄደው መገረድ አገልጋይነት ነው። ስለዚህ አብይ ከወደቀ እኛም በቃ ምን በላው የለንም ይላል። ለምሳሌ ኃይለማርያም ደሳለኝ ወደቀ፣ ስልጣኑን ጣለ። ስለዚህ የቀለም ሰው ስለነበረ የተማረ ሰው ስለነበረ አነጻጸረ። ተቀጥሬ ብሰራ ይህን ያህል ብር አገኛለሁ፣ ፓስተር ብሆን ደግሞ ይህን ያህል ብር አገኛለሁ አለና ፓስተር ሆነ። ስለዚህ ፓስተር ሆኖ ኬንያ ሄዶ በዶላር ይሰራል፣ ታንዛኒያ ሄዶ በዶላር ይሰራል። መንፈስ ቅዱስ እሳት ፋየር ብሎ እሳት አደጋ መጣባቸው ብሎ ሰዎቹ እየደነገጡ ብራቸውን ዶላራቸውን ይሰጡታል። ከዚህ ተቀጥሮ ወር ከሚሰራ መያዝ አለባቸው። እነ ወያኔ ደግሞ ሌላ መያዝ ደግሞ አብረውት ተዘጋጅተው መጥተው ማዘጋጀት። ሻዕቢያም የራሱን ሰው ማዘጋጀት አለበት። ፍላጎቶች በጣም ብዙ ናቸው። ከዛ ደግሞ ቅማንት የሚባል አለ፣ የፖለቲካ ቅማንት፣ የትግሬ ዲቃላ አለ። ቢሮውን አዲግራትና መቀሌ የከፈተ እሱ ደግሞ አለ፣ ጸረ አማራ የሆነ ኃይል ጎንደር ውስጥ። ከዛ ደግሞ እዚህ ጎጃም ውስጥ ሸንጎ የሚባል አለ፣ ጸረ አማራ የሆነ ኃይል፣ ጸረ አገው የሆነ ኃይል፣ ጸረ ኦርቶዶክስ የሆነ ኃይል አክራሪው አለ። የፋኖ መከራ አይደለም። የፋኖ የገባበት እሳት አይደለም። እነዚህ ፍላጎቶች እንዴት ታረቁ? እግዚአብሔር ምን አደረገ? ጎንደር ውስጥ 8 አይነት የፋኖ አደረጃጀት ነበረ። እግዚአብሔር ምን አደረገ? ወደ 2 አመጣቸው። ጎጃም ውስጥ በጣም ብዙ ነበሩ። አሁን 1 መጥቷል። አሁን ደግሞ ወደ 2 ይከፈላል። አሁን በቅርብ ወደ 2 ይከፈላል። ጦርነትም አለ ጎጃም ውስጥ። ጻፉት፣ ይሄን ቁረጡትና ላኩላቸው። እንዴት እንደሆነ አሳያቸዋል። ወሎ ውስጥ 3-4 ነበሩ። አሁን 1 ቀርቷል። እንግዲህ ኮሎኔሉ ሰሞኑን እነ ምሬን ከተቀላቀሉ ወይም ወደ መንግስት ከገቡ ኮሎኔል ፋንታው ሟባ አለቀ ማለት ነው። እሳቸው አሁን ያላቸው አጃቢዎቻቸው ብቻ ናቸው። ማስረሻ ሰጤ እንዳልኩት ያው የተናገርኩት መቼም አይቀርም። እኔ ከዩ ጩፋም ከእንትናም በልጣለሁ። ያው ወጥቷል፣ በቃ እጁን ሰጥቷል። መጀመሪያም ማስረሻ የገባው በትዳር ላይ ትዳር ስለመሰረተ ሚስትየው ስትከሳው በወንጀል ከምጠየቅ ብሎ ለስርዓቱ ላገልግል ብሎ ነው የገባው። ጤና የጎደለው ሰው ነው። ምን የሚጎለው እንግዲህ ጥሩ አድርጎ የቀረጥ መስጫ ቦታ ሰጥተውት እዛ የሄደ ሰው ነው ወንድማችን ማለት ነው። በእውነት ተዋግቶ አያውቅም። ጥበቃ ይደረግለታል። ራሱ ብልጽግና ነው የሚጠብቀው። ከዛ በኋላ አሁን ሲጨርስ
ፋኖ ከወያኔ ጋር አብሮ ከሚሰራ እኔ ከመንግስት ጋር ልስራ ብሎ ይሄዳል። ሚስትየዋ እንትን ካለች በጣም ጥሩ በእውነት ይሄ ያስታውቃል። እንትኑን ታውቁታላችሁ መቼም ያው እንትን እንደዚህ ነው ተብሎ አይነገርም። ስለዚህ የፋኖ ነገር ራሱ እግዚአብሔር እያጠራው ልክ እንደ ግንግልቻ እንደ ምድር ባለው እንደ ወንፊት እያጠራ ይመጣል። የጸና ነው የሚድ ነው። ርቧቸው የገቡ ሰዎች በቃ አሁን ፋኖ መንግስት ሊሆን ነው ቦታ ልንይዝ ነው ብሎ የገቡ ሰዎች መዋል ማደር መሰልጠን ብርድ ፀሐይ በጋ ክረምት ሲመጣ እንዲህ ይዘው አውቶቡስ ተራ አይሻለኝም እንዴ ብሎ ይወጣል። አለቀ። ዘርፎም ደግሞ አይችልም። ደፍሮም አይችልም። ስለዚህ ይወጣል። ብዙዎች ወጥተዋል። የሚያሸንፉት የሚቀሩት ናቸው። ሰራዊቱ ጌዲዮንን አስተዋውሱ። መሳፍንት ላይ እንደምታዩት ጌዲዮን ውጡ ያላቸው 32,000 ናቸው የወጡት። ኑ ንግጠም እንሂድ ሲላቸው 32,000 ህዝብ ነው እየፎከረ የሄደው ማለት ነው። ከዛ እግዚአብሔር ምን አለ? በዛ ይሄ ሰው ቀንስልኝ፣ ዞር በል፣ በዚህ አላሸንፍም ማለት አሰሱ ግብስብሱ ሁላ ነው የመጣው። ወንድ መሳይ ወንድ ያልሆነ ሁላ ነው የመጣው። ቀንስልኝ አለው እግዚአብሔር። ጌዲዮን ምን ብዬ ነው የምቀንሰው አለ። ና አምጣ አለው። ገላር ተራራ ጋር ቁም እናንተ የፈራችሁ የደነገጣችሁ ተመለሱ በላችኋል። የፈራ የደነገጠ ተነስቶ ከገላር ተራራ ይመለስ ሲል 22,000 ሰው ቀኝ ኋላ ዙር አለና ሄደ። ለምን? መጀመሪያም ሲሄድ እገሌ ሄዶ እኔ ምን እባላለሁ? እነገሌ ሄዶ እኔ ምን እባላለሁ? ቤተሰብም ደግሞ ይጨቀጭባል። አንተ ሄድ ጊዜ ምን ትሰራለህ ይላቸዋል። እዚህ በቃ መሄድ አይፈልጉም፣ መዋጋት አይፈልጉም። ወንድ ናቸው፣ ሊሰደቡ ነው፣ ሚስት ሊያጡ ነው ምናምን በቃ እየተንቦቆቦቁ ነው። ጦርነቱ ሲጀመር የሚፈረጥጡት እነሱ ናቸው። ምክንያቱም ያ የተመረጠውና በዓላማ የሄደው ተዋግቶ ነው ይመጡ። ልክ ቴዎድሮስን ተመልከት፣ ይዋጋል፣ መጨረሻ ላይ ጠላት እጅ አልወድቅም ብሎ ራሱን ያጠፋል። ወንድ እንደዛ። ይህኛውስ በቃ እጁን ወደዛ። በአጠቃላይ የኦሮሞ ጄኔራሎችን ተመልከቱ። ፈሪ ለእናቱ ነው አለ። ማነው ስሙ? ያ መስፍን ፈይሳ ፈሪ ለእናቱ ነው አለ። አንተ ከሻቢያ ጋር እንደዚህ ተማርክ አልነበር? አዎ ተማሪ እና ታዲያ ምናምን እንዴ ያው በመማረክ ዳንኩኝ። ፈሪ ለእናቱ ነው አለ። እንዳለ ብርሃኑ ጁላ እጅ ወደ ላይ ነው። ባጫ ደበሌ እጅ ወደ ላይ ነው። አለምሸት ደግሜ እጅ ወደ ላይ ነው። ማለት እጅ ወደ ላይ ነው። በቃ አለቀ። ርቦት የገባ ታፍሶ የገባ ፈርቶ የገባ ውጤታማ አይሆንም። አሁን ብዙ ሰዎች በቃ አማራ ተዋጊ ነው፣ አማራ ጀግና ነው፣ ፋኖ ጀግና ነው፣ እንዴት ነው? አይሆንም። ይሄ ቆሻ ሌባው፣ ይሄ ዘማዩ፣ ይሄ አላማ ቢሱ፣ ይሄ እንትኑ መወገድ አለበት፣ መፈተን አለበት። ወርቅ ዝም ብሎ ነው እንደሚገኘው አይደለም። ወርቅ ከጭቃ ውስጥ ይወጣል። ወርቅ ከአፈር ውስጥ ይወጣል። በውሃ ይታሻል። ከዛ በኋላ በእሳት ውስጥ ይገባል። እሳቱ ያቃጥለዋል፣ ያቀልጠዋል። ከዛ ወጥቶ ነው ተቀጥቅጦ በአናጢ አንገት ላይ በውድ የሚሸጠው፣ ጭንቅላት ላይ የሚወጣው፣ አናት ላይ የሚወጣው። አንተ በእጅ ማትነካትን ንግስቷ ላይ ውቢቷ ላይ ሄዶ አናቷ ላይ ቁጥጥ ይላል። እጇ ላይ፣ ደረቷ ላይ፣ እዚህ ጡቷ መሀል በመስቀል ቅርጽ በሀብል ቅርጽ ገብቶ ይሄዳል። ወርቅ ከአፈር ውስጥ ወጥቶ ማለት ነው። ዝም ብሎ ግን አይደለም። እዚህ ጭቃው የመጣው ሂደት አለው። ልክ አብይ ሲመጣ የተነጋገር ነው። እንደዚህ ነው ከሰሙን ሰዎች ጋር ማለት ነው። ምን እንደሚደረገው እንደዚህ ቦታ ምረጡ። ካሁኑ የሚመጣው እሳት አደገኛ ነው፣ የሚመሳጣ ኃይለኛ ነው። ይሄ ሰውዬ አጥፊ ነው። ከዛስ ተነጋገሩ፣ ተጠቃቀሱ። ዘመዴ ዚህ ቦታ መርጠና እኔ አላውቀውም ሀገሩን። ቦታ ያዙ። የሀገር በሚያብድበት ጊዜ ማለት ነው። ስልጠና ውስጥ እንዴት ይሁን? በዚህ መጠን ሰልጥኑ፣ አካል ብቃት ስሩ፣ እንደዚህ አድርጉ፣ ተዘጋጁ። ወታደራዊ ሙያ ያላቸው ሰዎችን፣ በጣም ያመኑ ሰው የሃይማኖት ሰዎችን ያዙ፣ ተነጋገሩ። የሚመጣው አደጋ ከፍተኛ ነው። ያ ቦታቸውን ያዙ። ምን ያዙ? አሁን የአማራ ልዩ ኃይል ብትን ሲል የት ነው ሄደው? ቀድሞ የተዘጋጀ ቦታ ነው የገባው። ቀድሞ የተዘጋጀ ቦታ ነው የሰፈረው። ገዢ መሬቶችን ምኖችን የያዙት ማለት ነው። የመጣው ግሳንግሱ ያ የመጣው ግሳንግስ መለየት አለበት። አሁን የራባቸው መውጣት አለባቸው። የጠማቸው መውጣት አለባቸው።
የማቸው ሚሽናቸውን የተቀበሉ ሰዎች በሙሉ መውጣት አለባቸው። አለቅ እነዛ ወርቆቹ እነዛ እንቁዎቹ ቦታቸውን ይዘዋል። ንቅንቅ የሚያደርጋቸው የለም። የፌስቡክ ጋጋታ፣ የዩቲዩብ ጋጋታ፣ የአክቲቪስት ጫጫታ፣ ሴራ ምናምን ንቅንቅ ያደርጋቸው። ንቅንቅ ኮራለሁ፣ እኔ አውቀዋለሁ። ደረቴን ነፍቼ ነው የምናገረው። ደረቴ ያልነውን የተፈጠረው ከጎንደር እንጀምራለን። ከጎንደር አሁን የሚቀረውን መዝግቡልኝ። ከጎንደር ከነ ሀብቴ ጋር ተከትሎ የመጡት የአህፋድ ሰዎች ከአመራር አንዱ ለሶስቱ ሰራዊቱ ደግሞ በብዛት አህፋድ የገባው እና ሀብቴን ተከትሎ የሄደው ወደ ብልጽግና ይገባል ይወጣል። አሁን ባለፈው ሳምንትም የሄዱ አሉ። የራሱ ዞኑ ጽፎታል እና የአማራ ኮሚኒኬሽን ጽፎታል። የአማራ ኮሚኒኬሽን የጻፈውን ማየት ትችላላችሁ። እንዴት አድርጌ ልላክልህ? የአማራ ኮሚኒኬሽን ይኸው የአማራ ኮሚኒኬሽን እሺ ወንድም አለም እነዚህን አሳይልኝ። እነዚህ አሁን ከአህፋድ የወጡ ናቸው። ከአህፋድ ወደ ብልጽግና ወታደሮች ገቡ ሲባል ጎንደር ከሆነ የገቡት ከነ ሀብቴን ተከትለው የመጡ የነ እስክንድር የነ ደረጀ ልጆች ናቸው። የነ ባዬ ልጆች ንቅንቅ የለም። የነ ሳሚ ልጆች ንቅንቅ የለም። የውባንተ ልጆች ንቅንቅ የለም። የአባቶች ልጆች ንቅንቅ የለም። በደንብ አስቡበት። ገና በአመራር ደረጃ ያሉ ሁለት ሶስት አንድ ከቅማንት አንድ ከትግሬ የሚዛመድ እና እንትን የሚል የሚወጡ አሉ። እነሱን ጊዜያቸው ሲደርስ የምታዩት ነው። ይሄኛውን ግን እዩዋቸው። ይህንን ሁሉ የገዙት ይህን ሁሉ የሰጣቸው ይሄ ውጭ ያለው ህዝብ አዋቶ የላከው ነው። ለእስክንድር ነጋ በተሰጠ ገንዘብ የተገዛ መሳሪያዎች ናቸው። በውጭ ያሉ አማሮች በውጭ ሀገር በአረብ ሀገር ያሉ በምን ያሉ ናቸው። የጎንደሬው በጋሻውና የጎቤ ክፍለ ጦሮች ሁለቱ ወደ ብልጽግና ገብተዋል ማለት ነው። ተመልከቱ፣ ፎቶቸውን ማየት ትችላላችሁ። እንግዲህ ይሄ መሳሪያ 1 ሚሊዮን ብር 500,000 ብር ምናምን የተገዛ ነው። እነዚህ በደቡብ ጎንደር ስለ እውነት ሲዘርፉ የነበሩ ሹፌሮችን ሲዘርፉ የነበሩ ገበሬ ሲዘርፉ የነበሩ 700 ካሬ ሜትር ቦታ ይሰጣቸዋል ተብለው የአማራ ፋኖ እንዲጠላ ሲያደርጉ የነበሩ የሃይማኖት አባቶችን ሲገሉ የነበሩ ስንት ጀግና ፋኖችን ከጀርባ እየመቱ ሲጥሉ የነበሩ ሰዎች እና ሁኔታውን ሲያዩት ነገርየው ራሱ የጎንደሩ አህፋድ ማጥራት ሲጀምር እና መምታት ሲጀምር ይሄ ጉዳይ ካለን ኃይል አኳያ አይሆንም በማለት የራሳቸውን ሰዎች ይዘው 20 ሰው ከዚህኛው 10 ከዛኛው 10 ሰው አድርገው 20 ሆነው ገብተዋል ማለት ነው። ይሄ ከአህፋድ የገባ ነው። ከጎጃም ይቀጥላል። እግዚአብሔር ብሎ ደግሞ ጦርነት ምኞት ጥሩ አይደለም። አብይ አህመድ በዚህ ፍጥነቱ ወይ ከኤርትራ ጋር አይመስለኝም ወይ ከትግሬ ጋር ከወያኔ ጋር ጦርነት ገባለው ካለ ደግሞ እነ ደረጀ በላይ እነ ጌታ አስራደ እነ ኢያሱ እና ሌሎችም በአጠቃላይ ካሉበት ቦታ ይወጡና ከብልጽግና ሰራዊት ጋር ከመከላከያ ሰራዊት ጋር አብሮ ይሰለፋሉ። ይሄ በግድ በካህን በመስቀል በጳጳስ አንዱ ብሎ በግድ አንድ ካልሆናችሁ ተብሎ የገቡት በሙሉ
ይጸናል ማለት ነው። ይጸናል ማለት ነው። አሁን እኔ ተስፋ ያለኝ በወሎ ነው። በተለይ ማለት ወሎ አሁን በጣም ጠንካራ ሆኗል። ወሎ ከሸዋ ጋር የጀመራቸው ነገሮች አሉ። እሱም ከጨረሰ ደግሞ በጣም ጥሩ ይሆናል ማለት ነው። ወደ ጎጃም እንመጣለን። ወደ ጎጃም ስንመጣ የጎጃሙ ትንሽ ከበድ ይላል። በምዕራብ ጎጃም የሚነፍሰው ንፋስ በጣም አስፈሪና ግን ተስፋ ሰጪ ንጥረ ነገሮችን ያዘለ ነው እና ከዛው አካባቢ እንግዲህ ጉዳዩን በጣም የሚከታተሉ ሰዎች ይህንን ልከውልኛል። በዚህ እንጨርሳለን። በጎጃም የተዘረጋውን አዲስ አደረጃጀት አይነት ለናስረስ ትግሉን ሙሉ ለሙሉ ለመቆጣጠር የተመቸ እንዲሆን ተደርጎ የተሰራ ነው። ሴሎቻቸውን በሚገባ በእያንዳንዱ የጎጃም ክፍል የሚፈልጓቸውን ሰዎች በምደባ ሰበብ አስቀምጠው ራሳቸውን የጎጃም ትግል ማስተር ብሬን አድርገው ትግልና ታጋዩን ለመቆጣጠር ታልሞ የተሰራ ነው ይላሉ። የራሳቸውን ሰዎች ወሳኝ ለሰራዊቱ በቀጥታ የሚቀርበው የአደረጃጀት ክፍል ላይ አስቀምጠው አዋጊና አታጋይ ናቸው፣ ሰራዊቱ ላይ ለውጥ ማምጣት ይችላሉ ተብሎ የሚታሰቡ ሰዎችን በስመ እዝ አመራርነት ምክትል የአሽቃባጭ ቁንጮ፣ ምክትል የፖለቲካ ቁንጮ፣ ምክትል የአፈሹል ቁንጮ፣ ምክትል ህዝብ ግንኙነት ማለት ነው፣ የድርጅት የወጥ ቀማሾች ቁንጮ ሎጂስቲክ ማለት ነው፣ የዝናቡ አጃቢ፣ ወታደራዊ አማካሪ ወዘተ አድርገው ይሾሟቸዋል። ከዚያ የእዝ አመራር ስለሆኑ ከፍ ያለ ነገር ስለሚመለከታቸው ውጊያ ውስጥ አይገቡም። ሰራዊቱ አይንቀሳቀስም። የናስረስን ጥበብ ተመልከቱ እና አብይ አህመድ የተጫወቱባቸው አዋጊውን በሙሉ ወዴት ይወስዱታል? ወደ ላይ ይወስዱትና ተዋጊው አዋጊ አጥቶ ቁጭ ይላል ማለት ነው። ከዚያ የእዝ አመራር ስለሆኑ ከፍ ያለ ነገር ስለሚመለከታቸው ውጊያ አይገቡም። ሰራዊቱ አይንቀሳቀስም ማለት ሰራዊት አይንቀሳቀሱም። ከዚያ እነሱን የለመደ ሰራዊት ውጊያ ያቆምና ሁሴን ቦልት ይሆናል፣ ሯጭ ይሆናል። መከላከያ መጣ ሲባል በዚህ ይቀጠዋል። ምክንያቱም አዋጊ የለም፣ ወታደር የለም፣ የሚያነብ የለም ማለት ነው። ጎጃም የሆነው ይሄ ነው። አዲሱ አደረጃጀት የውጊያ ብቃትና ልምድ ያላቸውን የምዕራቡን ቀጠና ሰው የገፋ ስለሆነ ምስራቆች ብቻ ናቸው የተሿሿሙት። ምስራቅ ጎጃም ብቻ ምስራቅ ጎጃም የነ ማነው ስሙ የነ አስረስ ማረ ዘመዶች የነ ማርሸት የአቶ አረጋ ከበደና ምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ ዘመዶች ብቻ ናቸው የተሾሙት በምስራቅ ጎጃሙ የፋኖ አደረጃጀት ውስጥ ማለት ነው። ስለዚህ ከዚያ የእነሱን የለመደ አዲሱ አደረጃጀት ውጊያ ብቃትና ልምድ ያላቸውን የምዕራቡን ቀጠና ሰው የገፋ ስለሆነ ሰራዊቱ ለመፈወዝና የተመደቡ አመራሮች ለመቀበል ፈቃደኛ አይደሉም። ለምሳሌ የቀድሞ የአገው ምድር ክፍለ ጦርን መውሰድ ይቻላል። ይህ ትንታግ ክፍለ ጦር አሁን ላይ እነ ዘመን ተሻለን፣ ጀግናው መቶ አለቃ ለዓለምን፣ ሌሎች አመራሮችን በመክሊታቸው ያልመደበና የገፋ በመሆኑ ሰራዊቱ ላይ የሚታየው ቀዝቃዛ አመፅና ፉጨት ከዕለት ወደ ዕለት እየጨመረ መጥቷል። እነ መቶ አለቃ ለዓለም በመከላከያ ውስጥ 7 ጊዜ የቆሰለ አሁን በፋኖ ትግል ውስጥ 2 ጊዜ የቆሰለ በአጠቃላይ ለህዝቡም ለሀገሩም ብሎ 9 ጊዜ የቆሰለ እግዚአብሔር በተአምር ያተረፈው ጀግና የአማራ ልጅ ነው ማለት ነው። ይህ ትንታግ ክፍለ ጦር አሁን ላይ እነ ዘመን ተሻለን፣ ጀግናው መቶ አለቃ ለዓለምና ሌሎች አመራሮችን በመክሊታቸው ያልመደበና የገፋ በመሆኑ ሰራዊቱ ላይ የሚታየው ቀዝቃዛ አመፅና ፉጨት ከዕለት ወደ ዕለት እየጨመረ መጥቷል። አገው ምድር ደግሞ ያፏጨውን ሳይዘፍናት አይቀርም ብሏል። ትል ነበር የዘመነ እናት ይላሉ። እንግዲህ ከዛው ከጎጃም የመጣ ነው። አርበኛ ዘመነ ካሴ እንደዚህ ብሏል። አገው ያፏጨውን ሳይዘፍናት አይቀርም ብሏል አርበኛ ዘመነ ካሴ። ስለዚህ አሁን የአገው ምድር እያፏጨ ነው። ያኔ እንግዲህ እስክስታውን ልምድ ያለው ይመተዋል ይላሉ። እስክስታውን ያኔ ልምድ ያለው ይመተዋል። ሰራዊቱ ጀግኖችን ይዞ ምናልባትም ከናስረስ ኃይል የተለየ አዲስ አደረጃጀት ፈጥሬ የራሴን እጣ ፋንታ ራሴ ወስናለሁ ወደሚል ከፍ ያለ አስተሳሰብ ደረጃ
እየተሸጋገረ እንዳለና ስራቸውንም የጀመሩ ሰዎች እንዳሉ ነው የሚነገረው። ጎጃም ከባዱ የፖለቲካ መታጠፊያ ላይ ነው የቆመው። ጎጃም ከባድ የፖለቲካ ጥፋት ላይ ነው የቆመው። አሁን አረቂያሞች ፓስተሮች የሚመሩት አይደለም። አፈጮሌው እና በየቦታው ሲቀባጥር የሚውለው ማነው ስሙ አስረስ ማዕሬ አይደለም የሚመራው። እነ ፕሮፌሰር ሀብታሙ ተገኝ አይደለም የሚመሩት። ህዝቡ ይሙት በቃ ከአስረስ ሌላ ማን ይመጣልናል? ሌላ ሰው ማምጣት አንችልም። ህዝብ እያለቀ እኮ ነው፣ ይለቃ በቃ እንደሚለው ገና ፋኖ ስልጣን ሲይዝ እኔ መጥቼ ሚኒስትር ሆናለሁ ብሎ የሚያስበው እነ ጸረ አማራ ኃይል እነ ፕሮፌሰር ሀብታሙ አይደሉም፣ አይመሩትም። ተደብቃል፣ ገና እደብቃለሁ ሀብታሙ። እኔ ሀረርጌው ቆቱ እኔ ዘመዴ እደብቃለሁ። እነ ፕሮፌሰር ሀብታሙ እደብቃቸዋለሁ አልኳቸው። አለቀ። ጎጃም ከባድ እንትን ውስጥ ነው ያለው። እና አስረስ የሚፈልጉት የምዕራቡ ቀጠና ፉርሽ ሆኖ መከላከያ ገብቶ ከዚያ በኋላ የነ አዲሱ የሚባለው የቆየ ሞላ ምክትል የሚመራው ኃይልና የተደራጀ ኃይል የጎንደሩን እነሳሚን በማስለቀቅ እነሳሚን በመምታት በጎንደርና በጎጃም መካከል ጦርነት መክፈት ነው የሚፈልጉት ምስራቆቹ። የኮር አደረጃጀትን ተቀብሎ ከተበወዘ ምን ሊገጥመው ይችላል የሚለውን ደግሞ ማየት እንችላለን። የኮር አደረጃጀቱ ከጸደቀ የኮሩ የአመራር ክፍል በነ አስረስ ኃይል የተሸበበ ስለሆነ የእዝ ሪፎርም ይሰራ ቢባል እንኳን መራጭ የኮር አመራሮች መልሰው የሚመርጧቸው የራሳቸውን ሰው ነው። ሰራዊቱ ከተፈወዘ ደግሞ ሰራዊቱ የነ አስረስ የሴራ መረብ በጣጥሶ ለማለፍ የሚረዳቸውን አዲስ አብዮት ለመፍጠር ይቸገራል። ምክንያቱም የተፈወዘው ሰራዊት እርስ በርሱ የማይተዋወቅ ስለሆነ ስለማይተማመንም ለማበር አይመቸውም። ስለዚህ በምደባ ሰበብ እነ አስረስ ያስቀመጧቸውን አዳዲስ አመራሮች ጋር ለመላመድ ይገደዳል። ለመሰባሰብ አይመቸውም። አዲስ አታጋይ ጀግና ቢፈጠር እንኳን የተበታተነ ስለሆነ መደበቂያ ሰራዊትም መደበቂያ ቦታም አይኖረውም። ቶሎ ለመመታትም ይጋለጣል። ለምሳሌ ዲማ ጊዮርጊስ አካባቢ የነበሩት ወደ ሌላ ቦታ እንዲሸጋገሩ ተደርጓል። ሌላ ቦታ የነበሩት ሰዎችም ወደ ሌላ ቦታ እንዲሸጋገሩ ተደርጓል። ሲሸጋገሩ መከላከያ ጠብቋቸዋል። የሄዱት ሰዎች እዚህ ነው የምታርፉት፣ ይሄ ነው ቀጠናችሁ ከተባሉ በኋላ መውጫውን አያውቁም፣ መግቢያውን አያውቁም። መከላከያው ዙሪያውን ከበበ። የአማራ ልዩ ኃይል ዙሪያውን ከበበ። የአማራ ሚኒሻ ዙሪያውን ከበበ። ድምጥ ማጣቸውን አጠፋ። ልጆቹ ተጨፈጨፉ። ኢንጂነሮች፣ ዶክተሮች፣ ምኖች ማን ያስጨፈጨፋቸው? እነ ፓስተር ዳዊት፣ እነ ፓስተር ተሰማ፣ እነ ማርሸት ፀሐዩ ጥይትም ቦምብም ድሮንም የማያገኛቸው ማለት ነው። እነ አስረስ ማሬ ይህንን አድርገዋል ማለት ነው። አሁን የጎጃም እናት ጥቁር በጥቁር ለብሳለች። መከላከያው ይገላታል፣ ልጇን፣ እሷን ይገላታል። እነዚህ ደግሞ በጎን ያስጨፈጭፋሉ ማለት ነው። ከዚያ ወዲያ ሰራዊቱ ሙሉ በሙሉ የእነ አስረስ እስረኛ ነው የሚሆነው። በጣም ነገርየው ከባድ ነው። ወደ ቀደመ ነገራችን ስንመለስ በሀገር መከላከያ ደረጃ ፕሮፌሽናል ተወርዋሪ ክፍለ ጦሮችን ሲመሩ የነበሩ እነ መቶ አለቃ ለዓለምን የመሰሉ እነ ኮማንዶ ደሞዝን የመሰሉ አዋጊዎች የገፋ አደረጃጀት ሰራዊቱ አንቀበልም፣ አንፈወዝም በማለት አዲስ እንቅስቃሴ በመጀመር ላይ ናቸው። ጀግኖቹም በስልጣንና በጥቅማ ጥቅም ተታለው ትግላቸውን እንደማያቆሙ ተስፋ አለን ይላሉ። ይህ ጀግናው ማን ነው ያሉኝ፣ ኮማንዶ ደሞዝ የሚባለው ታስታውሱ እንደሆነ በጁንታው ጦርነት ጊዜ በኤርትራ በኩል ገብቶ በታንክ ላይ ቆሞ ወገቡ 9-8 ቁጥር የሚባል በቃ ሸንቃጣ የአማራ ወታደር የጎጃም ልጅ ታዋጊ ልጅ ነው። እዛ አሁን የእነ አስረስን አቋሞች አንቀበልም ብለው ካሉት ወገኖች አሉት ማለት ነው። ሌሎቹም ወጥተዋል። እነ ገብርሸት የሚባለው ዋጋ የከፈለ ልጅ ነው። እነ ስዩም ይዘጋው ዋጋ የከፈሉ ናቸው። ሌሎቹም በኦርቶዶክስነታቸው ደግሞ የወጡ ልጆች አሉ። የተባረሩ የተሰደዱ አሉ።
ምክንያቱም ይሄ የማይተኩስ የአብይ አህመድ የብልጽግና ሰራዊት የአማራ ፋኖ በጎጃምን ስላነቀው ማለት ነው። ምንድን ነው እና አስረስ ፍላጎታቸው የተሰጣቸው ሚሽን ጎጃምን ሽባ ካደረጉ በኋላ የአራቱን አደረጃጀት የአማራ ፋኖ በጎንደርን፣ የአማራ ፋኖ በጎጃም፣ የአማራ ፋኖ በወሎ፣ የአማራ ፋኖ በሸዋ አንድ ያደረገውን የአፋብኃን ውስጥ ገብተው ደግሞ መበጥበጥ መቦጥቦጥ ነው የፈለጉት ማለት ነው። ይሄኛው ሶስቱ ይመቻቸዋል ይቀበሉታል ብዬም ተስፋ አላደርግም ማለት ነው። አሁን ምን ሆነ? አሁን የአማራ ትግል እየጠራ ነው። አንዳቸው $1,000,000 ቢኖርም $500 ቢኖር የለም። አሁን ፍንክች የለም። እንካለ ዛሬ መቼም ፈረደብኝ። አያሌው መንበር ዛሬ እንትናጁን ሰጠ። ወንድ ይላል ወንድ ይላል። ከዚህ ደግሞ ፋኖን የሚደግፍ ይመስላል። ይሳሳትና ያሰገጥ ያደለ የክፍለ ሀገር ልጅ አይደለ? ይሳሳትና ደግሞ ይጽፋል። ወንድ ይላል። ወደ ብልጽግና ገቡ ሲለ ወንድ ይላል። እዚሁ ደግሞ ታች ይወርድና ብልጽግና ወታደሮቹ ብርድ ልብስ እየወሰዱ ነው። ጎንደር ገብተው የገበሬ ብርድ ልብስ እየወሰዱ ነው እና ብታስተካክሉ ጥሩ ነው። ቶኩ ወይ ፋራ እኔ ፋራ እኮ በእውነት ፋራ አይሰልጥንም። ለማንኛውም ግን አዲስ አበባ ትንሽ የአዲስ አበባን ውሃ መቅመስ የሚያክል ነገር የለም። እኔ መቼም ከሀረር መጥቻ አዲስ አበባ መቆየቴ ነው የጠቀመኝ። ሰው እንዴት የራሱን እንትን ይላል። በእውነት ብዙ እንትን አይደለም። ያም ሆነ እየጠራ ነው። ማስረሻ ተሰናብቷል። አሁን ጻፉልኝ ጎጃም በጣም ሰንኮፍ የሆነ ወደ ብልጽግና ይገባል፣ ወደ ድርድር ይገባል፣ የተወሰነ ኃይል ይዞ ይገባል። ጎጃምን እንዲህ ሊል ይችላል። ግን ፈውስ ይመጣል፣ ለጎጃም ፈውስ ይመጣል። ሚስቱ የናፈቀችው ልጆቹ የናፈቁት ሰው ይወጣል። ያጎቱን ልጅ ተከትሎ ይወጣል። አለቀ። ትግሉ በረድ እያለ ይመጣል። እናገረዋለሁ። ለጊዜው ትደነግጣላችሁ። ምን አባቱ ይቃዣል፣ ምን አባቱ ይቀባጥራል ትላላችሁ። እውነቱ ይሄ ነው። በቃ አለቀ። እውነቱ ይሄ ነው። ደቡብ ጎንደር ደም ያለቅሳል። የብአዴን ፋኖ ገና ሰውን ደም ያስለቅሷል። ወያኔ ከመላው ኢትዮጵያ ወጥታለች። ከመላው ኢትዮጵያ ሴሏ ቢኖር እንኳን እንትን ማድረግ አትችልም። ወያኔ ከነነፍሷ ያለችው ደብረ ታቦር ነው። ደቡብ ጎንደር ያልተቀየረ ወያኔ፣ ብራንድ ወያኔ፣ ኦሪጂናል ወያኔ፣ 5-1 መጠርነፍ ያለው ወያኔ፣ ጸረ አማራ ወያኔ ያለው ደብረ ታቦር ደቡብ ጎንደር ነው። ይኸው ነገርኩ። ጻፈው። መከላከያው እዛ ጋር ተቀምጦ ፋኖ ነኝ የሚለው በምሽት መጥቶ እናትን ከቤቱ አውጥቶ ደፍቶ ልጅን ወስዶ ደፍሮ ተጫውተውባት ጥለዋት ሂጂና እናትሽን ቅበሪ የሚል አማራ ነው ይሄ? አይደለም። እንዲህ አይነት አማራ አለ? የለም። ግደሉኝ፣ እንዲህ አይነት አማራ የለም። ጸረ አማራ ወያኔ ህዝቡ እንዲማረር ፋኖኑ እንዲያደረገኝ እንዲል መከላከያዎቹ እንትን በሏቸው አይነኳቸው። እንዲህ ማዶ ለማዶ እየተያዩ ሲጋራም ሊለዋወጡ ይችላሉ። ለዚህ ነው በቀደም ዕለት መከላከያዎቹ እዛ ለቅሶ ላይ ህዝቡ አብዶ ያችን የመሰለች ሴት ከሞተች በኋላ ከተገደለች በኋላ ሲመጣ እዛ መጥተው እንትን ሲሉ ለቀስተኛው የመከላከያውን ክላሽ ቀምቶ ሁለቱን እዛው ደፍቷቸው ክላሹን ይዞ ጫካ የገባው ማለት ነው። ምን አባታችሁ ልትሰሩ ትመጣላችሁ እያያችሁ ብሏቸው ማለት ነው። ስለዚህ የብአዴን ፋኖች እነጸዳሉ እነማ ተንጎማለው ነው የሚኖሩት። ህዝቡን ዘርፈው፣ ህዝቡን አስለቅሰው፣ ነጋዴውን ዘርፈው ገፈው
ሰውን እርቃኑን አስቀርተውት አማራ ወየው ምን ቀን ተፈጠርኩ፣ የደርግ ጥይት ይሻለኝ ነበር፣ ወያኔ ምን አደረገችኝ፣ ማሪኝ ወያኔ ማሪኝ ወያኔ እንዲማረር የነ አያሌው መንበር የነ ፓስተር ምስጋናው አንዱዓለም የነ ዶክተር ደረጀ የነ አበበ በለው ኃይል አማራን በእንደዚህ አይነቱ ሁኔታ ሰቅዞ ይቶታል። ይሄ ጊዜው ደርሷል። ጊዜው ሲደርስ እግዚአብሔር ስራውን ይሰራል። የንጹሐን አምላክ የምስኪኖች አምላክ ስራውን ይሰራል። እነዚህ የገደሉት የደፈሩት ምን ያደርጋሉ? በቃ ሚሽናቸውን ሲጨርሱ እጃቸውን ስጡ ይባላሉ። እጃቸውን እንደዚህ አድርገው አምጥቶ ይሰጣሉ። ለማ ብልጽግና አበባ ሰጥቶ ሰንጋ አርዶ ጠጅ ጥሎ ጠላ ጥሎ ይቀበላቸዋል። ከዛስ መልሶ ደግሞ ይልካቸዋል። ይሄ ነው ያለው እውነት። ይሄ ነው ያለው እውነት። ይሄ ነው አለቀ። አንድ ሰው ሲያወራ እየሰማሁት ነበር በሚገርም ሁኔታ ማለት ነው። ከዛ ስንመጣ የመከላከያ የባለስልጣናት የብአዴን ባለስልጣኖች ያሉበት መኪና አለ ምናምን አለ እና እኛን ፋኖች አስቆሙን። ፋኖች ሲያስቆሙን ሄጄ ለፋኖቹ አለቃ እኔ ማቃጠሬ ነው አለ ሰውየው። ከኋላ ያለው መኪኖች ውስጥ ምናምን ያሉት ብአዴኖች ናቸው፣ የዚህ ባለስልጣኖች ናቸው፣ ከኋላ እየመጡ ነው ምናምን አልኳቸው አለ። ኧረ እባክህ አዎ ምናምን። ከዛ ፊሽካ ነፋ ቶሎ አላለ። እሺ እግዜር ይስጥልን አለ። ወታደር አልያዙም ምናምን እንትኖች ናቸው የመጡ ስል ግድ የለም አሉ እና በሉ ሂዱ አሉን። መኪናዎች ተነስተው ሄዱ። እነዛ ወደ ጫካቸው ሄዱ። ከዛ የብአዴን ኃላፊዎቹ ወደ ደብረ ታቦር ገቡ እና አፍሬ የምገባበት ለራሱ ለብአዴን ነው ለካስ የነገርኩት። ከዛ በኋላ ካለፉ በኋላ እንደገና ብቅ ብለው ከጫካ ወጥተው እንትን ሄዳሉ። እንዲህ አይነት ሚሽን ነው እየተሰራ ያለው። ትክክለኛ ፋኖቹ ቦታቸውን ይዘዋል። እነዚህ ሽፍታና ወንበዴ ይጸዳል። ከብአዴን ጋር ነው የሚጸዳው። አሁን የብአዴን ሰዎችን ወሳኝ ሰዎችን ወሎ ላይ እየሰማችሁ ነው፣ ሌላም ቦታ እየሰማችሁ ነው። ደግሞ አውራው ሲመታ መንጋው ይበተናል፣ እረኛው ሲመታ በጉ ይበተናል። አለቀ። እየሆነ ያለው ይሄ ነው። ሸዋ ስንመጣ ሸዋ የነ መከታው በቃ አለቀ። አሁን እነ ማስረሻ ከወጡ ጎንደር ያለው የነ ደረጀ አፋድነቱን ትቷል። ይሄኛውን ልጅ እኔ በድፍረት እነግራቸዋለሁ። አሁን አፋድ የሾመውን ልጅ በጣም ወዳጄ ነው፣ አናግረዋለሁ። ሹመቱን የተቀበለው ልጅ አናግረዋለሁ። እና አስረስን ነው የሚጠላው። ወንድሞቹን ነው አስረስ የገደለበት። መርጦ ለማርያም ላይ አረደበት ወንድሞቹን። ስለዚህ የጸቡ ዋና ምክንያት ያ ነው። አሁን አፋድ የሾመው ሰው ማለት ነው። እደውልለታለሁ። እግዚአብሔር ምስክሬ ነው። ባልደውልም ንገሩት። እያየ ሊሆን ይችላል። ዘመዴ ነኝ፣ ደውል። ዘመዴ ነኝ፣ ጻፍልኝ፣ እነግርሃለሁ። አሁንማ ቀልድ የለም። እነ መከታውም አጠገባቸው ያሉት ብአዴኖች እየሳሱ ነው የሚመጡት። የወሎ ሰራዊት እየጠነከረ ከመጣ ወሎ ላይ ሊገጥመው የሚችለው ዋሃቢ ነው፣ የብልጽግና ዋሃቢ ነው። እሱ ደግሞ ሰልፍ የጌዲዮን ጎዶልያስ ብሎ መነሳት ነው። ምንም ችግር የለው። ከዚህ በኋላ የሚመጣው አማራ ከፊቱ የሚመጣውን በሙሉ ጫፍልቆ ነው የሚያልፍ። ምንም ጥርጥር የለም። ስለዚህ እና አስረስ ሌላ እንትን ጀምረዋል። ከአፋድ ጋር እንነጋገር ብለው ከእስክንድር ጋር ምናምን ከነ ደግሞ አምቻ ጋብቻ ነው የሚባል አለ። እዚህ ከደቡብ ጎንደር የሰራዊት መሪዎች ጋር አስረስ የሚያገባው የእህት ልጅ ነው ምናምን አሉ። አንዱን የፋኖ መሪ እነሱ ተጠቃቅሰው አፋብሃን በጥቅሴ ለማፍረስ ነው የሚፈልጉት። ግን አፋብሃም ደግሞ ሌላ ነገር ቢዘጋጅ ጥሩ ነው። ለአፋብሃ ሰዎች ይህን ብትነግሩልኝ፣ ቆርጣችሁ ብትልኩልኝ ደስ ይለኛል። ክረምት እስኪገባ ድረስ ጎተቷቸው። ክረምቱ ሲያልፍ ይመጣሉ አልኳቸው። ክረምቱ ልክ ሲያልፍ መጡ። አሁን ደግሞ እሽት እያደረጉ ነው ያሉት።
ስለዚህ አፋብኃ በራሱ ጠንክሮ ወጥቶ ምናልባትም ይሄ ጎጃም ያለው ኃይል ይሄንን ጸረ አማራ ዳግማዊ ብአዴን ኃይል መመከት ከጀመረ በጣም ጥሩ ይሆንለታል። ይሄ እዚህ አሜሪካ የተሰለፈው ተስፈኛ እነ ኢንጂነር ይልቃል እነ ማናት ማዕዚ እነ ተስፋዬ እርማችሁን ታወጣላችሁ። የሚመጣው ኃይል የሚመጣው ነገር ከባድ ነው። አሜሪካ ላዘጋጀችው ለሽግግር መንግስት ልትመቹ ትችላላችሁ። ግን መሬት ላይ ያለው ህዝብ እንዴት አድርጎ ይሆናል ነው? አይሆንም። እንዳ በርበሬ እንዳ ሽኳር እንዳ ቆነሰ ይሄ ጎንደር ያሳደገችው ጸረ አማራ አሉላ ሰለሞን እና ዘመነ ካሴ ናቸው አንድ ላይ ሆነው ስብሐት ነጋና ዘመነ ካሴ። ጎጃም ያለው ኃይል አሁን ያለው ኃይል በራሱ በጎጃም አማሮች በበላይ ዘለቀ ልጆች ሲተኩና ቦታቸውን ሲይዙ የአማራ ትግል ይሆናል። ብለዚያ ሶስቱ የእኔ ምክር ማለት ነው ጎንደር፣ ወሎ፣ ሸዋ ከጎጃም የሚይዙትን ይዘው መቀጠል። ያለበለዚያ ደግሞ ያነካካንን የሚሉ ከሆነ ጎጃም ጀግናንን ነው የሚሉት ራሳቸው የራሳቸውን ይዘው መቀጠል ይችላሉ ማለት ነው። ግን አሁን ያሉትን ይዞ ከነዚህ ጋር ህብረት ፈጥሮ መሄድ አይቻልም። ምናልባትም ቀደም ብለው ሊያውጁ ይችላሉ። በቃን ገባን ሊሉ ይችላሉ። መልካም መንገድ ብሎ መሸኘት አግባብ ነው ብዬ ነው የማስበው። ይኸው ነው የዛሬው መርሃ ግብራችን ይህንን ይመስል ነበር። ያን ከመጨረሴ በፊት ግን ጌታቸው ረዳን አመስግኜ መርሃ ግብሬን እዘጋለሁ ማለት ነው። ጌታቸው ረዳ ሆይ፣ በእውነት ጌታቸው ረዳ ሆይ እጅግ አድርጌ አመሰግናለሁ። ለአማራ ታግላ አይደለም። አሁንም የተዘጋጁት ኦነግና ወያኔ ነው። የኦሮሞና የትግሬ ስብስብ ነው። እንግሊዛውያኑና ስዊድናውያኑ ነጮቹ ያዘጋጁት። የአረቡም ጋዜጠኛ ያዘጋጀው ስለ አማራ አልጠየቀም። እየተጨፈጨፈ ያለው አማራ ነው። አማራ ውክልና የለውም። ስለ አማራም አልተጠየቀም። ጄኖሳይድ ቅብጥሮ የተባለውም ስለ ትግራይ ነው። ጄኖሳይድ ደግሞ እንዳልተፈጸመ ደብረ ጽዮንም ተናግሯል። ጄኖሳይድ እንዳልተፈጸመ ማን ነው ጌታቸው ረዳም ተናግሯል። የአማራውን ግን ጊዜ ያወጣዋል። ያም ሆነ ይህ ግን በጣም ትልቅ ስራን የሰራኸው ጌቾ እጅግ አድርጌ አመሰግናለሁ። ያም ሆነ ይህ በቃ ጸጥ ተብሎለት የነበረውን የአብይ አህመድን ጨፍጫፊነት ጄኖሳይደርነት እግዚአብሔር በአንድም በሌላ መልኩ አንደበትህን ከፍቶ ደግሞ ገጽን ጸፍቶ አጣፍቶ አናግሮሃል ማለት ነው። እስቲ እንስማው ትንሽ። Working with the federal government, that you spent years calling war criminals. You said Abiy Ahmed, and I'm quoting you, perfected genocide into an art form. Do you stand by those genocide accusations, or have you walked them back now that you work for it? Whatever the superlatives there, I know all kinds of crimes were committed in Tigray. Did Abiy Ahmed carry out a genocide? I will tell you this as a lawyer. Yeah. I cannot say who did this and that, but the crime was committed in Tigray. You're a lawyer. Yeah. Were you not a lawyer in 2021 when you said Abiy Ahmed has carried out a genocidal campaign? Yeah, I was Were a you not a lawyer. lawyer when you said Abiy committed genocide on the people of Tigray? I was a lawyer, and I was in the heat of a conflict that was claiming the lives of hundreds of thousands of So people. was it a genocide or not? I believe genocide has been committed in Tigray. By Abiy Ahmed? Well, I have to be responsible for my words now, So you weren't and responsible I am ready to stand by my position that genocide has been I'm committed. confused. Just to clarify for the audience watching, you still believe it was a genocide, Yes. but you're not willing to say he did the genocide? Yes. It was a genocide that just happened by itself? No, there were so many actors involved. Okay. So what I'm saying is, Was he one of them? well, the war on Tigray was led by Prime Minister Abiy Ahmed himself.
So he led the genocide. I mean, we don't have to be that specific. We do. He led the war. That's why we invited you here to find out. He led the war. He led the war. So I will give him the opportunity to defend himself in public, in court. Okay. What I'm saying is that all kinds of crimes. You mentioned crimes, ethnic cleansing, under genocide were committed. As a matter of fact, he was a very close friend even before he got elected. So, but what he said was, Bobby was my close friend. You said he was a genocidal warmonger, imperialist. Yeah, but we're friends. That doesn't change the fact that we're friends. The fact that he's a genocidal warmonger didn't change the fact that you were friends. No. I'm stating the fact. Before the genocide, yes. You mean you were friends? Yes. And after the genocide, you're friends. Just during the genocide, you weren't friends. We were fighting each other. We're at each other's. Yes, and thousands of people. No. I mean, let's not belittle the whole idea of this genocide, whatever. What I'm saying is, belittling. You're the one who said you used to be friends with the guy you accused of being genocide. በዘራቸው አይድረስ ጓደኛ ነበር አለ። በቃ አብይ አህመድ ለኔ ጓደኛ ነበር። ከጦርነቱ በፊት ጓደኛ ነበር። በጦርነቱ ጊዜ በጄኖሳይድ ጊዜ ጓደኛ ነው። አሁንም ጓደኛ ነው። በትግራይ ጄኖሳይድ ተፈጽሟል። አዎ ተፈጽሟል። ታምናለህ? አምናለሁ። ጄኖሳይዱን ማን የፈጸመው? በጣም ብዙ ናቸው። አብይ አህመድ አይደለም። ነፍሴን ጌታ የወዴን ጌታ በቃ አምላክ እንደው በማርያም በአዴ ማርያም በአቡነ አረጋዊ ተው እንጂ። እና ታዲያ ማን ፈጸመው? ማን የመራው ጦርነቱን? የትግራዩን ጦርነት ማን የመራው? አብይ አህመድ። ጄኖሳይዱን ማን የፈጸመው? ሌሎች ናቸው። አታነጋጋኝ። አብይ አህመድ እኮ ጄኖሳይድ ፈጽሟል። አዎ ፈጽሟል። ግን አሁን እንደዚህ ነው ብዬ መናገር አልችልም። እና ይሄን የትግሬዎቹን ጥበብ በጣም ነው ያደነኩት። በጣም ወያኔ ማለት እንደዚህ ናት። ትግሬ ማለት በጣም ጥበበኞች ናቸው። አያችሁ፣ ደብረ ጽዮን ትግራይ ተቀምጦ ከኤርትራ ጋር ይሰራል። ታደሰ ወረደ ከአብይ ጋር ከደብረ ጽዮን ጋር መሀል ላይ እየተላላከ ይሰራል። የሆነ ኃይል ደግሞ አፋር ተቀምጧል ህወሓትን ወጋለሁ ብሎ ትግራይ አቤት ትግሬ ጥበቡ ግን የሚገርም ነው። ከዛ ደግሞ ጌታቸው ረዳ ደግሞ የአብይ አህመድ አማካሪ የምስራቅ አፍሪካ አማካሪ ተብሎ መጥቷል። የትግሬው ተቃዋሚ ነው። አስገባለት። መቼም ኦሮሞ የዋህ ነው ብለው ማለት ነው። አሁን ዛሬ አክሱም ጽዮን ላይ ነው የተነሱት። ኧረ ያናምጣልኝ እዚህ አሁን ትግራይ ነው የተነሱት። ታደሰ ወረደ፣ ደብረ ጽዮን ማነት የሚባለው ሰው ያብረው አንድ ወንበር በቃ በእውነት አንድ ሙታንቲም ሊያደርጉ ይችላሉ። በጣም ይችሉበታል። በእውነት በአንድ ፖፖም መጠቀም ይችላሉ። አለቀ። ግን ሶስቱም የተለያየ በተለይ ሁለቱ አንድ ላይ ናቸው። የተለያየ እንትን ናቸው። ይሄኛው የህወሓት ሰው ነው፣ ተቃዋሚ ነው። ትግራይ ላይ ዛሬ ንግግር አድርጓል። አክሱም ጽዮን ላይ ንግግር አድርጓል። ታደሰ ወረደ የክልሉ ጊዜያዊ ፕሬዚዳንት ነው። አዲስ አበባ ይመላለሳል ምናምን ነው። ታደሰ ወረደ ጀነራል ነው። ሚኒሻም ቢሆን ምናምን ጀነራል ነው። ግን የትግራይ ጊዜ አስተዳደር መሪ ነው። ተመልከቱ፣ ጀነራል ነው የሚመራው። ጌቾ ደግሞ ያው ስራዋን ሰራች ማለት አልጀዚራ ጋር እንግሊዝ ሄደች። ከዛ የሰባተኛ ክፍል ተማሪ ነው አጠገቡ ያለው ያልተማረ ድንገት መጥቶ ዶክተር የተባለ ነው። ስለዚህ እዚህ ላይ አንተ እንቅርብቤ ተጫወት ተባለ። እሺ አለ። አልጀዚራ ተዘጋጀበት። እነ ጸዳለ ለማ አፍቃሪ ወያኔ ናቸው። እነ ማርቲን ፕላውት እነማ በአጠቃላይ የወያኔ ሴሎች ተዘጋጁ። ጋዜጠኛው በደንብ ተዘጋጀ። ከዛ በኋላ ጌቾ ልክ የአብይን እንትን ብላ ሄደች። በዛ ቦታ ላይ የብልጽግና ሰዎች አልተወከሉም። መጠየቅ የሚፈልጉ ሰዎች የሉም። ቢገቡም አይገቡም። አማራ ምንም አይገባም እዛ ከትግሬና ከእንትኖቹ በስተቀር። ከዛ ሄዶ እንቅልልጭ ቅርቅቦች ተጫወተበት ማለት ነው። አለቀ።
እና እኔ ጌቾን በጣም አደንቃለሁ። ወያኔንም በጣም አደንቃታለሁ። 1 3 4 ሆና ተጫወተችበት። አሁን ደግሞ መጥቶ አብይን ያማክረዋል ከኢሳያስ ጋር በቡሬ በኩል ብትጀምረው ጥሩ ነው ይላል። አብይ ዘው ብሎ ይገባል። ኢሳያስን ደግሞ በዚህ በራማ በኩል ግባ ይሉት። ከዛ ደግሞ ጄኔራል ጻድቃን ደግሞ ሄድና በየት በኩል እንሂድ? እናንተ እኮ ትግሬዎቹን ታውቋቸዋላችሁ። በየት በኩል ብንሄድ ነው ጥሩ? ኑ በዚህ በኩል እየመራ ወስዶ ከዛ አፈር ከደጅ ያበለዋል። ከዛ እንትና ደግሞ አለ ማነው የበፊቱ ጀነራል፣ እሱም ደግሞ አማካሪ ነው። ብርሃኑ ጁላ ሄዶ እንዴት እናድርግ? እዚህ ሻዕቢያ እናንተ እኮ ናችሁ የምታውቁት። በየት በኩል ብንሄድ ነው? ኧረ እናሳያችኋለን በዚህ በኩል። አፈር ከደጅ ማለት ነው። ብራቮ! በእውነት አማሮች ከዚህ ልትማሩ ይገባል። ከነጌታቸው ልትማሩ ይገባል። በራሱ በመንግስት ደሞዝ፣ በራሱ በኦሮሞማው ደሞዝ፣ በራሱ በክብር ደሞዝ ሄዶ አፈር ከደጅ። አሁን ደግሞ ሲኤንኤን ቢያዘጋጅ ጥሩ ነው። ሲጀመር አብይ አህመድ በምንም ሊጸዳም አይችልም። በምንም ልታጸዱት አይችልም። እንዲሁ ቅዱስ ሚካኤል ቅዱስ ገብርኤል እንኳን መጥተው እንከራከርልህ ቢሉት አይሆንም፣ አይቻልም። በደም የጨቀየ ሀገር ያፈረሰ ነፍሰ በላ ጨካኝ አውሬ ነው። እንኳን የጌታቸው ምላስ እኔ እንጃ በቃ እንዳልኩት። ስለዚህ ጌቾ እኔ በጣም ነው የማመሰግነው፣ በጣም ነው የማደንቀው። ደግሞ በእውነት በጣም ነው የማደንቀው። ደግሞ ዘመድኩን አወደሰው ዘመድኩን አሞገሰው ብላችሁ ገምግሙት አሏችሁ። ይሄ ስንፍና ነው፣ ይሄ ስንፍና ነው በእውነት። እኔ እንትኑን ነው እንጂ ያደነኩት ቂም እንድትይዙበት ምናምን አይደለም። በእውነት እንደዚህ ማሰብ የለባችሁ። የሚችለውን ለፍቶላችኋል፣ የሚችለውን ሞክሯል። የአብይ ወንጀል ምንም ማንም ተከራካሪ ቢመጣለት የማያስተሰሪ ስለሆነ ነው እንጂ ሞክሯል። እንደ ጌቾ የለፋ የለም። ሕሊናውን ሽጡ፣ ማንነቱን ሽጡ። ተዋርዶ በፈረንጁ፣ በጥቁሩ፣ በነጩ፣ በአረቡ መሳቂያ ሆኖ ለብልጽግና እንደ ጌቾ ዋጋ የከፈለ የለም። እና በደንብ ልትይዙት ይገባል። በደንብ ልትይዙት ይገባል። የሚያስፈልገውን ሁሉ ማቅረብ። ጌቾ ምንድን ነው የሚወደው፣ ጌቾ ምንድን ነው የሚፈልገው የሚለውን ነገር መመራመር ያስፈልጋል። ያንን እንዳታቋርጡ።